አኩርፏል። and he's never said sorry actually about cheating ከዛ አቢዩዙ በጣም እየበዛ መጣ። በቃ በየቀኑ እንዳልኳችሁ ነው። አሁን መብላታችን አሁን መጠጣታችን እና ምንም ነገር ማውራው አንታጎናይዝ ማድረግ ጀመረ። ከኔ አፍ ምንም ይውጣ አንታጎናይዝ ነው የሚያደርገው። ዲኮር ሲመጣ መፍራት ጀመርኩኝ። ሰዎቹ ጋር መነጋገር እኔ ነበርኩኝ ኢንስፖ ፎቶ ምልክላቸው የሰራውን ፎቶ ምልከው ምናምንና ከሆነ ፖይንት በኋላ ማለት ነው መጽሐፍ ምናምን አነባለሁ ብያቸዋለሁ። ማነበውን መጽሐፍ አፕላይ እንደማላደርገው ስለማቅ ማለት ነው ምን ጥቅም አለው ባነበው ይሄን መጽሐፍ ማለት እሱ ካላነበበው እኮ እኔ ላይፍ ላይ አፕላይ ማድረግ አልችልም። ቢካዝ እሱ ነው ኤቭሪ ነገር ዲሳይድ የሚያደርገው። ኤቭሪ ነገር አፕላይ የሚደረገው እሱ ያለው ብቻ ነው። ኢቨን እኔ ያልኩትን ነገር እምቢ ብሎ በኋላ በሌላ መንገድ ተናግሮ ያደርገዋል እንጂ እኔ እንዳልኩት ክሬዲት አይሰጠኝም። ከዛ ማይ ሰልፍ ስቲም ኤቭሪ ኮንፊደንስ እኔ በጣም ክሬቲቭ ነኝ ብዬ ማሰብ ሴትዮ ምንም ነገር ሲባል እሱ ከሰማ እሱ ካለ እሱ ከፈቀደ አይነት ሜንታሊቲ እየመጣ መጣ ማለት ነው። ከዛ ይሄንን ነገር የሆነ ቀን እንደቀልድ ለሲስተር ነገርኳት። ከዛ ግራ ገባት። ለአባቴ ነገረችው። ከዛ አባቴ ሲያገኘኝ እንደኛ ላይፍ አድርጎ ሳይሆን ስለሌሎች ሰዎች እንደሚያወራ አድርጎ እንደዚህ መሆን ከጀመረ እኔ እኮ ማድርገው ነገር ጥቅም የለውም ብሎ እኮ ካሰበ የሆነ ሰው በቃ ሞተ ማለት ነው። በህይወት እኮ አይደለም ዝም ብሎ የተነፈሳል እንጂ ምናምን ሲል እውነቱን እኮ ነው ምናምን ብዬ የሆነ ሪላይዝ ማድረግ ጀመርኩኝ። ከዛ እንዳልኳችሁ ነው ይጮሃል። ላይክ ይሄ ትሬትን ያደርገኛል። እንደዚህ የጮኸ መጥቶ ፊት ለፊቴ እንዲህ ምናምን ብሎ ይመለሳል ማለት ነው። ባይ ዘ ዌይ ፊዚክሊ እንደዛ ፊት ሰው ምናምን ነገር አለ። ሂስ ሶ ስኪኒ ላይክ አውት ፓወር አድርገዋለሁ ማለት እኔ ላርግብል ማለት ነው። ግን ዩ ኖ ስኬሪ የሆነ ነው የሚመጣው አት ዘ ኤንድ ኦፍ ዘ ዴይ እና ቃል በቃል አንቺ የኔ በታች ነሽ ምናምን ነገር ማለት ጀምሮ በዛ ሰዓት ማለት ነው። ከዛ ሁለቴ ነው እንግዲህ ሶስተኛ ጊዜ when I tried to leave ቤት ውስጥ ነበርን። በጣም ስካሌት አድርጓል። ፊዚካል ሊመጣ ነው እያስታወቀኝ ነው። ላይክ የሆነ በቃ ከጭቅጭቅ አልፏል። ሊመታኝ መማታቱ አይቀርም። ከማታ ኦብቪየስሊ አይተርፍም፣ በህይወትም አይኖርም ኦብቪየስሊ። ከዛ አየሁኝ ኦኬ I'm gonna leave then እንደዚህ ሆነ የምታስበው የምር ህይወታችን አፍለህ የምታስበው ህይወታችን ነሽ አንቺ ከኔ ዝቅተኛ ነሽ እኔ ካንቺ ተሻልኩ ነኝ ምናምን ነገር አለ። እኔ እኮ የበላይ ነኝ ሁላ እኮ አይደለም እኮ እያልኩ ያለው። ከዛ when I tried to leave ቆልፎብኝ በር መሳቅ ጀመረ። የትም አትሄጂም ተረጋጊ የትም አትሄጂም ምናምን ነው የሚለው ማለት ነው። ከዛ ተደራርቦብኛል ያ ነገር። ያው ቤት አልነገርኳቸውም ምናምን ነገር። ከዛ የሆነ ሰዓት ላይ ዲሳይድ አደረኩኝ I'm done like literally እንዲህ ቃል በቃል ያደረገው እንደዚህ የመጨረሻ ተስፋ ያስቆርጠ የሚለው ነገር የለም። በጣም ብዙ ነገር ተደራርቧል። ከዛ እየገባኝ መጣ ሌላ ሰው ይሄን ላይፍ እየኖረባት ወይ በጣም አዝንላቸዋለሁ ወይ ደግሞ ምን አይነት ደደቦች ናቸው ብዬ እንትንላቸዋለሁ። የኔ ፎልትም ባይሆን ግን ስቲል እያደረኩ ያለሁት ነገር የደደብ ሰው ስራ ነው። ከዛ በኋላ የእሱ ራሱ የሚያስቀምጠው ኤነርጂ ማስቀመጥ ጀመርኩኝ። ቢካዝ ኮሚኒኬት ለማድረግ የምሞክረው የሆነ ነገር ኦፍ ነው ብዬ ሳስብም ኢኒሼት ማደርገው እኔ ነኝ። በጣም ተስፋ አልቆረጥኩም። ፊክስ ለማድረግ ኤቭሪ ነገር ሞክር ነበረ። በቃ እያንዳንዱ ነገር ላይ እናውራ። ምንድን ያስደበረ? ለምንድን እንደዚህ ያደረከው? ለምን እንደዚህ ብናደርገው ይሻላል? እንደዛ ስል ትራስት ትሪገር ሚ አልፈልግም ማውራት እንደው ምናምን ወይ ደግሞ ፍኒ ሰልችቶኛል ካንቺ ጋር እኔ ማለት ነው። የምር የዛን ሰሞን ማደርገው በሙላ ማልቀስ ብቻ ነበር። ኤቭሪዌር ሪፍሌክሽን ኢንሳይው በመኪና በኩል አይወሳድ አክቹሊ ሳድ እስካሁን በሆነ ኖሮ እዛ ይሄ ፊት እንዲህ አልነበረም የሚሆነው። ይሄ እንዲህ ሙሉ ማዲያት ነበር ማውጣው። ከዛ ሰልፈርት ጀመርኩኝ ምናምን በቃ ላይክ ይሄ በጣም ዊርድ እየሆነ መጣ። ከዛ በኋላ የእሱን ኢነርጂ ማስቀመጥ ጀመርኩኝ። ተስፋ ከቆረጥኩ በኋላ እሱ አያወራማ አምናገና ኢኒሼት ማውራት ዝም። ከዛ በጣም የራሱን ኢነርጂ መልሼ መስጠት ስጀምር የሆነ ወርድ ነገር ይሆናል። ግን ናርሲስት ነው at the end of the day like መሸነፍ አይፈልግም ኦብቪየስሊ። እኔ ማዘን የሚያስደስተው ሰው ነው። ከዛ በኋላ ምን ያደርጋል? የሆነ ቀን ቤተሰቦቼ የሆነ ለቅሶ አለ እዛ መሄድ አለብን ምናምን ነገር አሉ። ሲመጣ ማታውን ነገ ሄዳለሁ ለቅሶ ብዬ ነገርኩት። ማስፈቀድ ራሱ አይደለም። ከዛ በኋላ አልፈለገም። ጠዋት ተነሳሁኝ እና ሱቅ እንሂድ አለኝ።
ኮፊ ሃውስ። ከዛ እሺ ብዬ ሄድኩኝ። ከዛ እስኪመጡ ድረስ በቃ ነጠላዬን ሻርፔን ይዣለሁ ምናምን ነገር። ከዛ ዳይኮልድ እየደረስን ነው ምናምን ነገር ብሎ ከዛ ልሄድ ነው አልኩት። ከዛ እኔ ቀበሌ እንድንሄድ ፈልጌያለሁ እኮ ምናምን ነገር አለ። አይ እኔ መሄድ አልችልም ቀበሌ እየመጡ ነው አልኩት። ከዛ እሺ አለና ቀበሌ ተሰዳድቦ ከሰዎቹ ጋር የግብር እንትናችንን አበላሽቶብናል እና ማለት ነው ድጋሚ መተን እንገምታለን ብለዋል። በጣም ተሰዳድቦ በማይረባው ሁኔታ ተሰዳድቦ ማለት አላስፈላጊ የሆነ ስድብ ተሳድቦ የገመቱትን ግምት ድጋሚ መተን እንገምታለን ብለዋል። እነሱም ያው ነው ፓወራቸው እንዴት እንደሆነ መጠቀም ይፈልጉት። ከዛ በኋላ ያመጡት ግብር ወዝ ሪዲኪለስ እኛ መክፈል ከምንችለው በላይ ተጣልቶ ማለት ነው። ከዛ በኋላ ሄደን እንጠይቅ ያለው እሱንም ሆኖ ነው። ከዛ እነሱ ሳይደርሱ እሱ ደርሶ መጣና ምንድነው አልኩት። ልጠይቅ ነበር ስለው አልገባኝም አስረጅኝ ይላት ነበር አለ። እሺ ምን አለች ስለው ተጽፎልሃል በስልክ ተልኮልሃል እሱን ክፈል ብላኝ ሄደች አለ። አየሁት። ለቅሶን ሄደን ከዛ በኋላ ሞል ደወሉና እንትን አይተን ነበረ ዲኮር የሆነ ጊዜ አፕላይ አድርገን ነበረ ለመከራየት እነሱ ጋር እና እሱን አይተን ነበረ እንትን በሉልን ዲኮር እንደ ጨረታ ነገር ማለት ብዙ ሰው ነው እንትን የሚሉት እና እስቲ ላኩልን የምትሰሩትን ዲኮር 3D እንትን ሞዴል አሰርታችኋል ነገር አሉ። ከዛ እሺ አልኩኝ። ለቅሶ ጋር ሆኜ ነበር። ከዛ ቤት ገባውና ወንድሜ ግራፊክ ዲዛይን ስለሚሰራ እስቲ እንስራ ምናምን ነገር ብዬ ስዕል ሳልኩለት ምናምን ነገር እና የሚሰራው ከዛ ገባኝ። እኔ ስላልኩኝ ያ ዲኮር አይሰራም እሱ ግዴታ መኖር አለበት እንደ ፓርትነር አይደለም። እንደ ፓርትነር ቢሆን የሳልኩለትን ስዕል ልኬው ይሄን አስተካክዬ ይሄን ጨምሪ ነው የሚለው። ደወለና እኔ ሳልመጣ እንዳይሰራ እኔ ያሰብኩት ነገር አለ አለ። እኔ የሚያሰብኩት ነገር አለ ቆይ ስዕሉን ልላክልህ ምናምን ስለው አይ አይሆንም ምናምን ነገር አለ። ከዛ አይ ሎስት ኢት ማለት ነው። እዛ ጋር አልፈልግም እኮ ለምንድን ነው ይሄን ኑሮ እየኖርኩ ያለሁት አልኩኝ። ኦኬ እሺ አልኩኝ። ዲኮሩንም አልፈልግም አልኩኝ። ነገርኳት ለሲስተር እኔ ከዚህ ሰውዬ ጋር ከዚህ በኋላ መኖር አልፈልግም አልኩኝ። ከዛ ወሰንኩ ቤተሰቦችን ሄዳ ሲስተር ነገረቻቸው። ከዛ ሊትራሊ ጉግል ነው ያደረግነው ከናርሲስት ጋር ለመለያየት ከፈለግሽ ምንድነው ማድረግ ያለብሽ? ከዛ ጭራሽ ኖ ኮንታክት ምንም አይነት ኮንታክት እንዳይኖራችሁ በምንም አይነት ወይ ኮንቪንስ እንዳያደርጋችሁ ነው የሚለው። ኦኬ አለ። አይኮልድን ካሁን በኋላ ሁለተኛ እንዳትደውልልኝ አልኩት። ብሎክ አደረኩት ከሁሉም ነገር። ኤቭሪ ነገር ትቼ ነው የወጣሁት። የቤት ዕቃ ፋዘር ነው ሙሉ ብሩን አውጥቶ የገዛው። ቲቪ ነሽ ምንድነው በእኔ ቤተሰቦች ነው የተሟላው which is fine። ዞር ብዬ ማየት አልፈለኩም። ዕቃ ለሰርግ የመጣው ሰው ብዛት ማለት ነው 600 ሰው ነው ብያችኋለሁ። 500 ሰው በእኛ በኩል ነው 100 ሰው በእኛ በኩል ነው እና ኤቭሪ ስጦታ የመጣው ለቤት ዕቃ በእኛ ቤተሰብ በኩል ነው። ምንም አልመሰለኝም። እኔ የራሴን ይዤ መውጣቴን ብቻ ነው ያሰብኩት። ልብሴን እንኳን አልያዝኩም። ለለቅሶ በመጣሁበት ነው የቀረሁት። ከዛ በኋላ በጣም ብዙ ድራማ ፈጠረ። በየቀኑ ይመጣል፣ በየቀኑ ያለቅሳል፣ ቤት ይደውላል። ለማጣላት የሄደበት ወይ ከቤተሰቦቼ ጋር ማለት እንደሚያባሩኝ መስሎት ነው መሰለኝ። እንደዚህ እኮ ናት እሷ እኮ እንደ ፈረንጆች እኮ ልሁን ስለምትል ነው እሷ እኮ እንደዚህ ናት። ከዛ ቤተሰቦቼ ያውቁኛል። እሱ እንዳለኝ አይነት ሰው ራሱ ቢሆን አትሄን ዶክተር የኔ ቤተሰቦች ናቸው ልጃቸው ምንም ነገር ነው ማያደርጉኝ ያልገባው ነገር። ከዛ ትሬትን ማድረግ ጀመረ መጥቶ ማለት ነው። በቃ እንትን ይላል ራሴን አጠፋለሁ፣ በቃ እንደዚህ ያደርጋለሁ። ከዛ በቃ መጨረሻ ያቆመው እሱን ማለት ነው። ጓደኞቹን ላከ፣ ቤተሰቦቹ፣ እናቱ እንደዛ ሚስትሪት ስታደርገኝ እንዳልነበረ አልነገርኳችሁም ስንት ነገር ስታደርገኝ እንዳልነበረ ደውላ ብለኝ እንኳን አታውቅም። ጽዮን ነው የምትለኝ እና ወጭስ ማይን ስሜ ነው ግን እዛ ጋር ማሽቃበጥ ምናምን ጀመረች። ራሱን እኮ ሊያጠፋ ነው እንዲህ ሆነ። ከዛ መጨረሻ ፋዘር ሁለተኛ እንዳትመጣ እንዳታገኛት ተረጋግታ ታስብ፣ የምትፈልግም ከሆነ ራሱ ተረጋግታ እንድታስብ ጊዜ ስጣት ብሎት ፋዘር በሌለበት ሰዓት መጣ እና ማለት ነው ያልነገርኳችሁ ሲመጣ he was so dramatic። ሁዲ ነበር የለበሰው ኮፍያውን አድርጎ ማለት እንደዛ አይደለም እሺ የሚለብሰው ለጊዜ ሸሚዝ ምናምን የሚለብሰው ነው። ሁዲ አድርጎ ኮፍያውን አድርጎ እጁን ኪስ ውስጥ ከቶ ምናምን ነገር ቤተሰቦቼ እንደውም በጣም ፈርተው ነበረ። የሆነ ነገር ሊያደርግ ነው የሚመስለው በቃ አመጣጡ ማለት ነው። እና ከዛ በኋላ ማይማም ደወለችለትና መጥቷል ምናምን ነገር አለችው። ከዛ መጥቶ ሁለተኛ ድርሽ እንዳትልና ብሎ አስፈራርቶት ነው የሄደው ማለት ነው። እና ፋዘር በጣም ሲቪላይዝድ ሰው ነው። በጣም ረጋ ብሎ ነው የሚያወራው። እሱን ለምዷል። ሲጮህበት was literally shaking
ማለት ያን ያህል ፈሪ ነው። ግን የሆነ እንደዚህ አይነት ሰው ፓወር የምትሰጡት እራሳችሁ ናችሁ። ከዛ መመጫበጥ ጀመረ ምናምን በጣም ብዙ ነገር ሞከረ። በጣም ረጅም ጊዜ እንትን አለ። እኔ ግን ዲሳይድ አድርጌ ነበረ ይሄ ላስት እንትን የምለው እንደዚህ ላይክ ዲቺትድ ቪዲዮ ላይ ይዤበታለሁ፣ ቴክስት ይዤበታለሁ፣ ስልክ ይዤበታለሁ፣ ደውዬው ላናግሬያቸዋለሁ፣ ስንት ነገር አድርጌያለሁ። ኢቨን የሆኑ ስልኮች እኔ አላቃቸውም ወይ የራይድ ነው ምናምን ያለው ማለት ነው። ወደ እኔ ልክ መልሼ ስደውላቸው የሚባል ሰው ታውቂያለሽ ስላት አዎ ነው የምትል እና ስንት ነገር አግኝቼ ምንም ዲሳይድ አላደረኩም። እና አንዳንዴ ይገርማል። በቃ የመጨረሻ እንትናችሁ ሊሚታችሁ ላይ ስትደርሱ ጥሩ ነገር ናችሁ የምትገፋችሁ። ከዛ በኋላ ያ ሁላ ኮንፊደንስ የጠፋው ያ ሁላ ክሬቲቪቲ የጠፋ ያልኩት ልጅ ምናምን ነገር ፋይናንሽሊ እንደ ድሮ እንኳን ባልሆን ላይክ ይመጣል ስራ ምናምን ግን ሜንታሊ ያለሁት እኔ አንገናኝም። የዛኔ ኤቭሪ ነገር ለማድረግ ውሃ ለመጠጣት እንዳልኳችሁ ይከለክለኝ ነበር እና ኤቭሪ ኮንፊደንስ ቀንሶ እንዳልነበረ አሁን በራሴ ዲሳይድ አድርጌ ማለት ኢትስ ቢን 2 years 2 ዓመት ሆኗል ያ ነገር ከተፈጠረ ከተፋታን ምናምን ነገር ጥዬ ከወጣሁ በ2 ዓመት ውስጥ አይ ቱክ ማይ ታይም በጣም ሂል ለማድረግ ማለት በጣም ኤቭሪ ነገር ነበር ትሪገር የሚያደርገኝ ቤት ውስጥ ሁላ ሰው ኢንቴንሽናሊ ያላደረገው ሁላ እኔን በቃ ትሪገር ለማድረግ ነበር የሚመስለኝ ምናምን ነገር አይ ቱክ ማይ ታይም። አሁን አንዴ ነው ዴት ለማድረግ የሞከርኩት እሱንም ወዲያው ነበረ አልሆነም እንትን ብዬዋለሁ። ብቻዬን በጣም ደስተኛ ነኝ። ኦብቪየስሊ የተሻለ ሰው ይመጣል ምናምን ግን አይ ዶንት ኢቨን ዋን ዴት በስተክል ማለት ነው። እና ሌሎች ሴቶችም እንደዚህ አይነት ሲቹዌሽን ውስጥ ያላችሁ ካላችሁ ወንድ ግዴታ አይደለም ማለት ዩ ካን ሊቭ ብቻችሁ መሆን ትችላላችሁ። ከእናንተ አይበልጥም። የተሻለ ሰው ይመጣል። ኦብቪየስሊ ባይመጣ ራሱ ኢትስ ፋይን። እናንተ ለራሳችሁ በቂ ናችሁ ማለት በጣም በቂ ናችሁ። ከምታስቡት በላይ በቂ ናችሁ። እና ኢትስ ናት ወርዝ ኢት። እኔ የዛኔ አይ ዋዝ ቬሪ ሱሳይዳል ድልድይ ባየሁ ቁጥር ማለት ነው የምሬን ሹዳ እዚህ ጋር ቢያልቅ ይሻላል ሹዳ ዲሳፒር በቃ ዝም ይላል ሁሉም ነገር ብዬ ነው የማስበው። ማለት በጣም ብዙ ያልነገርኳችሁ ነገሮች አሉ። ኤቭሪዴይ የሚደረጉ ነገሮች በጣም ስለተንዛዛ ነው ይሄ ቪዲዮ በጣም ስለረዘመ ነው። በጣም ብዙ ነገሮች አሉ። በጣም ነበረ እንትን የምለው አሁን ላይክ ሊትራሊ ፀጉሬን ድሬድ አድርጌ በራሴ ዲሳይድ አድርጌ አይ አም ሊቪንግ ማይ ላይፍ ላይክ አይ ኖ ፀጉር ድሬድ ማድረግ እንትን እንዳለ ነገር የዛኔ ከነበረው ነገር አንጻር ዲስ በጣም ትልቅ ዲል ነው። በጣም ኤቭሪ ነገር ነበር ኮንትሮል የሚያደርገኝ ኤቭሪ ነገር እና ኢትስ ናት ኢቨን ወርዝ ኢት ሉክ አት ሚ አይ አም ሶ ፍሪ። አሁን በቃ በጣም ደስተኛ ነኝ በህይወቴ በጣም ማለት ነው። እና ኢትስ ናት ወርዝ ኢት ምንም አይነት መስዋዕት መክፈል አያስፈልግም። ማለት ለሚገባው ሰው ነው እርን ማድረግ አለበት መስዋዕቱንም ማለት ነው። what is even መስዋዕት ከምትወዱ ሰው ጋር መኖር ነው አይደል? the whole point ትዳር ማለት ከሆነ ሰው ጋር በጣም ተዋዳችሁ ከዛ we should live together በቃ ብላችሁ አይደለ መብራጣ እና ከእናንተ አይበልጥም። ምንም ነገር ከእናንተ የሚበልጥ የለም። ተጨማሪ ነግራችሁ የምትፈልጉት ነገር ካለ ምናምን ነገር ኮሜንት ላይ ጻፉልኝ። አባት ነው ግን ታድላ በጣም ዘመናዊ በጣም የተማረ ቤተሰብ ነው ያላት። ዩሲ መጥቶ እንኳን ከቤተሰቦቿ ጋር ያጣላት አብዛኛው የአበሻ ፋሚሊ ካያችሁ ችለሽ ኑሪ ምንድነው ገና ከመጋባት ይሻለ ሰው ምን ይለናል? አረ ዘመድ ምን ይለናል? አረ ችለሽ ኑሪ እየተመታች እንኳን ችለሽ ኑሪ ብለው በሽማግሌ የሚያስታርቅ ቤተሰብ ነው ያለው አይደል? እነሱ ግን ዩሲ መጥቶ አባትየው እንዳይመጣ ሁለተኛ ነው ያደረገላት። እንደዚህ አይነት ቤተሰብ እንዴት ደስ ይላል። መከታ እኮ ነው እንደዚህ አይነት ቤተሰብ። ሁሉ ቤተሰቦች እንደዚህ ቢሆኑ ሴት ልጅ አትጎዳም ነበር። ሴት ልጅ ሬሳው አይወጣም ነበር ከባሏ ቤት። ብዙ ሴቶች አሲድ አይደፋባቸውም ነበር። ብዙ ነገር እየደረሰባቸው ቤተሰብን ፈርተው ዘመድ ፈርተው የአካባቢን ሰው ፈርተው ነው ብዙ ስቃይ ችለው እየኖሩ መጨረሻ ላይ ጥላቸው አድጎ እንደዚህ አይነት ባሎች አሲድ እስከ መድፋት በመጥረቢያ እስከ መምታት አካል እስከ ማጉደል። እስኪ ስለ ህይወት ላይ ገብታችሁ ዩቲዩብ ላይ ስለ ህይወት ብላችሁ እስኪ አዳምጡ። ታሪኮቹ እውነተኛ ታሪኮች ናቸው። ከፖሊስ ጣቢያ እየተወሰዱ ነው እንደ ዶክመንተሪ የሚሰሩት። ስሟቸው እስቲ። አብዛኛው ሴት ብዙ ምልክቶች እያየች በጊዜ እንደመውጣት በቃ ቤተሰብ እየፈራች ወይኔ ከተጋባን ገና 2 ዓመት ሰው ምን ይለኛል፣ ወይኔ ተፈታች እባላለሁ፣ ወይኔ ቤተሰቦቼን አዋርዳለሁ እያለች መጨረሻ ላይ ሬሳዋ ይወጣል ከዛ ቤት። ለአባቷ አንዴ ቆመን እናጨብጭብ ማለት ይገባል አባት